ይህ ህፃን እንደምታዩት በጣም ተጨንቋል። ያመጣል፣ ይንጠራራል፣ ፊቱ ቀልቷል። ካካ ለማሳለፍ እየሞከረ ነው። ሆኖም ግን ምንም ነገር አይወጣም። ይህ ነገር ምን ሊሆን ይችላል? ይህ ግረንቲንግ ቤቢ ሲንድረም ይባላል። በጣም ብዙ ህፃናት ላይ ያለ ነው። ብዙዎቻችን የሚያስጨነቅ ነገር ነውና ይህ ነገር ከድርቀት ነው የሚከሰተው ወይስ የአንጀት ችግር ነው ወይስ ምንድን ነው? በዛሬ ቪዲዮ እነግራችኋለሁ። በተለይ ደግሞ ይህ አዲስ ለሆናችሁ ወላጆች በጣም ወሳኝ የሆነ መረጃ ስለያዘ ቪዲዮውን እስከ መጨረሻው ይመልከቱ። እንዲሁም አዳዲስ ወላጆች ለሆኑ አዲስ ለወለዱ ሰዎችም ይጠቅማቸዋል። ይህ ቪዲዮ ኮፒ ሊንክ እያደረጋችሁ ላኩላቸው። ቪዲዮውን እስከ መጨረሻው ተመልከቱ። ጤና ይስጥልን፣ ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለሚያመጥ ህፃን ወይም ህፃናት ካካ ለማለት የሚቸገሩት ለምንድን ነው? ድርቀት ነው ወይስ አይደለም? ድርቀት ከሆነ እንዴት እናክማለን? ሌላውስ ከሆነ ምንድነው ልዩነቱ የሚለውን በዛሬ ቪዲዮ እንመለከታለን። ከዛ በፊት ግን አዲስ ለሆናችሁ ሰዎች ይህ ብሩኪድስ የሚባል ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና ዓርብ ለእናንተ ለወላጆች አዳዲስ መረጃዎች የምናቀርብበት ነው። ላይክ፣ ሼር፣ ኮፒ ሊንክ ያደረጋችሁ ቤተሰብ ትሆኑና አዳዲስ መረጃዎችን ለእናንተ እንዲደርሳችሁ ከፈለጋችሁ የደውል ምልክት መጫኑን አትርሱ። በምስሉ ላይ የምትመለከቱት ይህ ልጅ እንግዲህ የሚያመጣው የሚንጠራራው አንደኛ አንጀቱ በደንብ ስላልዳበረ ነው። ሁለተኛ ድርቀትም ሊሆን ይችላል። ሶስተኛ ደግሞ የአንጀት ጥበትም ሊሆን ይችላል። ስለዚህ እነዚህ ሶስቱን ዋና ዋና ምክንያቶችን በዝርዝር እንመልከት። የመጀመሪያው ችግርና ብዙ ህጻናት ለሚያጋጥመን ግረንቲንግ ቤቢ ሲንድሮም ወይም ደግሞ ኢንፋንት ዲስኬዚያ ይባላል። ይህ በዋነኝነት የአንጀት ሴሎችና የአንጀት ጡንቻዎች አለመናበብ የሚከሰት ነገር ነው። ለምሳሌ አንድ ሰው ካካ ለማሳለፍ ወይም ፈስ ለማሳለፍ ሲያስብ ሁለት ጡንቻዎችን ይጠቀማል። አንደኛው ከላይ አብዶሚናል ዎል ጡንቻዎች አሉ። ከላይ ያለን የሆዳችን የፊታችን ሽፋን የሚሸፍኑ አሉ። እነዚህ ይኮማተራሉ። በተቃራኒው ደግሞ ሪላክስ ማድረግ ያለበት ሁለተኛ ጡንቻ አለ። ይህም ፐልቪክ ፍሎር ይባላል። ይህም ፊንጢጣችን ዙሪያ ሸፍኖ የሚይዝ ወይም ደግፎ የሚይዝ ሲሆን ፊንጢጣችን መካከል ነው እንደዚህ የሚያልፈው። ስለዚህ ይሄ ፊንጢጣ ቢሆን ይሄ ጡንቻው ነው። ስለዚህ እዚህ አካባቢ ያለ ጡንቻ ሪላክስ ማድረግ አለበት። ከላይ ያለው ጡንቻ የሆዳችን ጡንቻ ደግሞ መግፋት አለበት። እነዚህ ሁለቱ ጡንቻዎች ካልተናበቡ ልጁ በጣም ይጨናነቃል። ይህ ነገር ደግሞ እስከሚናበብ አንዳንዴ 3 ወር አንዳንዴ 6 ወር ከዛ በላይም ሊፈጅበት ይችላል። ግን ብዙዎቹ ህጻናት ከ5 ወር ከ6 ወር በኋላ ይህ ነገር እየቀነሰላቸው ይሄዳል። ይህ ኢንፋንት ዲስኬዚያ የምንለው ነገር ከ10 ህጻናት አንዱ ላይ ሊከሰት ይችላል። ዋና ዋና ምልክቶቹ የትኞቹ ናቸው? አንደኛ ረጅም ሰዓት ማማጥ፣ ሁለተኛ የፊት መቅላት፣ ሶስተኛ ረጅም ሰዓት አምጠውም 10-20 ደቂቃ አምጠውም ምንም አይነት ካካ ወይም ፈስ አለመውጣትና መጨናነቅ እንዲሁም ማልቀስ ኢንፋንት ዲስኬዚያ ይባላል። ይህንን ከኢንፋንታይል ኮሊክ የምንለይበት ዋናው መንገድ ኢንፋንታይል ኮሊክ ወይም ሆድ ቁርጠት ከሆነ ረጅም ሰዓት ያለቅሳሉ። ዲስኬዚያ ከሆነ ግን የሚል የማማጥ ስሜት በተደጋጋሚ ልትሰሙ ትችላላችሁ። ለዛም ነው ግረንቲንግ ቤቢ ሲንድሮም የተባለው። ስለዚህ መፍትሄዎቹ ምንድናቸው? ወደ 4 ዋና ዋና ቀላል መፍትሄዎች አሉ። እነዚህን መጨረሻ እነግራችኋለሁ። ቪዲዮውን እስከ መጨረሻው ይመልከቱ። ሁለተኛው በዚህ መጠን እንዲያመጡ የሚያደርጋቸው ሁለተኛው ምክንያት ትክክለኛው ድርቀት ካለ ነው። ይህ ማለት ፈንክሽናል ኮንስቲፔሽን የምንለው አለ። ሰገራ በትክክል የሚደርቅ ከሆነ የመጀመሪያው ላይ ኢንፋንት ዲስኬዚያ ላይ ሰገራ አይደርቅም፣ ፈሳሽ ነው ብዙ ጊዜ ካካቸው። ኮንስቲፔሽን ስንል ግን በትክክል ይደርቃል፣ ወይም ካካ ሲወጣ እየደረቀ ነው የሚሄደው። ይህ በብዛት የሚከሰተው አንድ የጣሳ ወተት አብዝቶ የሚጠቀሙ ከሆነ፣ 6 ወር ወይ 5 ወር ላይ ምግብ ስትጀምሩ ጥሩ የፋይበር ምግቦችን ካላገኛችሁ ወተት የምታበዙ ከሆነ ድርቀት ሊከሰት ይችላል። ዋና መለያው ደግሞ የሚወጣው ራሱ ሰገራው ድርቅ ያለ ወይም ፍርፍር ያለ ከሆነ እሱ ኮንስቲፔሽን ይባላል። ስለ ህፃናት ድርቀት መፍትሄዎች ሙሉ መረጃ ማግኘት ከፈለጋችሁ ከዚህ በፊት ሌላ ቪዲዮ ሰርቼ ነበርና ያን ቪዲዮ ለማግኘት ከታች ያለውን የብሩኪድስ ሎጎችን በመጫን ከዛ በመቀጠል ቪዲዮስ የሚለውን ተጫኑት። ከዚህ በፊት የሰራሁላችሁ ብዙ ቪዲዮዎች አሉ። ወደ ኋላ ተመልሳችሁ ማየት መመልከት ትችላላችሁ። ሶስተኛው ህፃናት ረጅም ሰዓት እንዲያመጡ የሚያደርግ ነገር ወይም ረጅም ጊዜ የቆየ ድርቀት የሚያስከሰት ነገር HSD ወይም ሄርች ስፕሪንግስ ዲዚዝ ይባላል። ይህ የአንጀት የነርቭ እጥረት ማለት ነው። የተወሰነ የአንጀት ክፍል ላይ ነርቮች ከሌሉ ያ የአንጀት ክፍል ኮላፕስ ያደርጋል ወይም ይጨማደዳል። ስለዚህ የተጨማደደ የአንጀት ክፍል ካለ በዚህኛው ሳይድ እና በዚህኛው ሳይድ ያለው ያብጣል። በተለይ መጀመሪያ አካባቢ ያለው በጣም ይለጠጣል። ከዛ ማለፍ ስለማይችል የነርቭ እጥረት ካለበት ነርቮች ስላቸው ሪላክስ ማድረግ ወይም ኮንትራክት ማድረግ ነው። ይህ ነርቭ የሌለው ቦታ ላይ ጭምድድ ብሎ ይቀርና ማለፊያ ያጣል። የዛኔ ልጁ ረጅም ሰዓት ሊያመጥ ይችላል፣ ሊጨናነቅ ይችላል። ታዲያ እነዚህ ሶስቱን በትክክል ለመለየት ምርመራ ይፈልጋል። በማየት ብቻ ላንለየው ይችላል እና እነዚህ ምልክቶች ረጅም ሰዓት ከቆየና ልጁን የሚረብሹት ከሆነ የህፃናት ስፔሻሊስት ሐኪም ጋር ቀርባችሁ ምርመራ ማድረግ ተገቢ ነው የሚሆነው። በነገራችን ላይ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ እየሰራ ይገኛልና ምናልባት ከሆድ ጋር በተገናኘ ምርመራ ማግኘት ከፈለጋችሁ እጅግ ዘመን የሚባል አልትራሳውንድ ማሽን አለን። በዛም በሆርሞን ምርመራ ድርቀትም ከሆነ የታይሮይድ ሆርሞኖች እንዲሁም ቫይታሚን ዲ ሌሎች ምርመሮች ቼክ በማድረግ ይሄ ድርቀት ነው ወይስ የአንጀት ነርቭ እጥረት ነው ወይስ ዲስኬዚያ ነው የሚለው ነገር መለየት ይቻላል። ስለዚህ በዚህ ነገር በጣም የምትቸገሩ ከሆነና ልጃችሁ ከአንድ ወር በላይ ይሄ ምልክት የሚያሳይ ከሆነ
ከታች ባሉ ስልኮች ደውላችሁ በአካል መምጣትና ማስመርመር ማሳከም ትችላላችሁ። እንግዲህ ከነዚህ ከሶስቱ ውስጥ ዲስኬዚያ ወይም ግሬንቲንግ ቤቢ ሲንድሮም እንደሆነ እርግጠኛ ከሆነ በኋላ ቤት ውስጥ ማድረግ ያለብን ቀላል ምላቸው መፍትሄዎች ልንገራችሁ። አንደኛውና ቀላሉ መፍትሄ የሆድ ስፖርቶችን ማሰራት ነው። የጨቅላ ህጻናት የሆድ ስፖርቶች ብዙ አይነት አሉ። ብዙ ሰዎች የሚያውቀው ባይስክሊንግ ብቻ ነው፣ እግርን እንደ ሳይክል ማንቀሳቀስ። እሱ ብቻ አይደለም፣ ብዙ አይነት ቴክኒኮች አሉት። አንደኛው ቴክኒክ እግርን ወደ ሆዳቸው እጥፍ አድርጎ በመያዝ ቢያንስ ከ5 እስከ 10 ሰከንድ መቁጠር፣ ከዛ ደግሞ መዘርጋት፣ አሁንም ማጠፍ፣ መዘርጋት። ይህንን በቀን ውስጥ 3 ጊዜ 4 ጊዜ 5 ጊዜ ደጋግማችሁ ስትሰሩት ሆዳቸው ውስጥ ያለው ጋዝ እንዲንቀሳቀስ፣ ሰገራቸው እንዲንቀሳቀስና እንዲወጣ ይረዳቸዋል። ሌላኛው የሆድ ስፖርት ደግሞ ከዳላቸው በመያዝ ወደ ጎን ማዞር። ይህ ሽንጣቸው አካባቢ በጎንና በጎን ያለ ጋዝ እንዲንቀሳቀስና ሪላክስ እንዲያደርግ ይረዳል። ስለዚህ ይህን ሁለተኛው ቴክኒክ መጠቀም ትችላላችሁ። ሶስተኛው የስፖርት አይነት ደግሞ ተሚ ታይም ይባላል። ከዚህ በፊት ብዙ ጊዜ ስለ ተሚ ታይም አውርተናል። ህፃናት ገና ከተወለዱ ጀምሮ በተለይ 2 ሳምንት 3 ሳምንት ካለፋቸው ጀምሮ ተሚ ታይም ማሰራት መጀመር ይኖርባቸዋል። ተሚ ታይም በዋነኝነት የሚያስፈልገን ለጡንቻችን መዳበር ነው። የጡንቻዎች በተለይ ደግሞ የአንገት፣ የጀርባ፣ የእግር እንዲሁም የሆድ ኮር መስልስ ምንላቸው እንዲጠነክሩ ይላል። እነዚህ ጡንቻዎች ሲጠነክሩ ልጁን በትክክል ካካ ለማሳለፍ ወይም አየር ለማሳለፍ በጣም ቀላል ይሆንለታል። ታይም ታይም ስናሰራ በወዳቸው ፕሬሸር ስለሚኖረው ያ ፕሬሸር በራሱ ጋዝ እንዲንቀሳቀስ ይረዳዋል። አራተኛው መንገድ ደግሞ ዳይፐር ቦታ መያዝና ከእግራቸው እጥፍ ዝርግት በማድረግ መስራት። ለምሳሌ ልጃችንን ወደ ላይ እንደዚህ እንይዘዋለን፣ ከደረቱ እንደግፋለን። ከታች ደግሞ ዳይፐር ቦታ ወይም እግሩ ላይ እንይዝና እግሩን ወደ ውስጥ እጥፍ ዝርግት በማድረግ ሆዱ በደንብ ጡንቻዎቹ እንዲንቀሳቀሱና ሪላክስ እንዲያደርጉ ማድረግ ትችላላችሁ። አምስተኛውና የመጨረሻው ቀላል መፍትሄ ደግሞ ዋርም ባዝ እንዲወስዱ ማድረግ ወይም ለብ ያለ ውሃ ውስጥ እንዲቆዩ ማድረግ። ለብ ያለ ውሃ በባህሪው የተጨነቁ ጡንቻዎችን ሪላክስ እንዲያደርጉ ወይም እንዲፍታቱ ይረዳል። ይህን ስታደርጉ ፊንጢጣቸው አካባቢ ፐልቪክ ፍሎር የምንለው ጡንቻ ሪላክስ እንዲያደርግ እንዳይጨናነቁ ያደርጋል። ያ ደግሞ ፈስም ሆነ ሰገራ በቀላሉ እንዲወጣ በጣም ይረዳቸዋል። ስለዚህ እንግዲህ እነዚህን 5 መፍትሄዎች መጠቀም ትችላላችሁ። እነዚህ ግን የሚጠቅሙት ለየትኞቹ ነው? ኢንፋንት ዲስኬዚያ ወይም ግረንቲንግ ቤቢ ሲንድሮም ካለው ብቻ ነው። ለድርቀት ከሆነ ወይም ደግሞ የአንጀት የነርቭ እጥረትና ሌሎች ኬዞች ካሉ ግን በአልትራሳውንድ ምርመራ፣ በደም ምርመራና በሌሎች መረጋገጥ አለበት። ምግብን ማስተካከል ካለብን በተለይ 5 ወር 6 ወር ጀምሮ ምግብን ማስተካከል ካለብን ምግብ ማስተካከያ ማድረግ ይኖርብናል ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል። እንግዲህ መረጃውን ከወዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ ያስፍሩልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ። ክፍት የስራ ቦታ ለቴራፒስቶች ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ስፒች ቴራፒስቶችን፣ ኤቢኤ ቴራፒስቶችና ኦኩፔሽናል ቴራፒስቶችን አወዳድሮ ለስራ መቅጠር ይፈልጋል። የስራ ሁኔታ በኮንትራት ደሞዝ በስምምነት። የስራ ልምድ በሳይኮሎጂ ወይም በስፔሻል ኒድ የተመረቀ ወይም የተመረቀች ሆና 2 ዓመትና ከዛ በላይ የስራ ልምድ ያላት፣ በተለይ በቴራፒ የስራ ሙያ 2 ዓመትና ከዛ በላይ የስራ ልምድ ያላት። አመልካቾች ሙሉ ዶክመንታቸውና ሲቪያቸውን ለመላክ ቴሌግራም ላይ መጠቀም ይችላሉ። የቴሌግራም አድራሻችን @ብሩክ ኪድስ ክሊኒክ ይላል። አመልካቾች ሙሉ መረጃቸውን እዛ ላይ አታች ማድረግ ይችላሉ።